ሰላም ውድ ቤተሰቦች እንደምን ቆያችሁ? እንግዲህ ቲክቶክን እየቀወጠችው መታለች ማለት ነው። ሄርሜላ ያድርግልሽ ብለናል። ያድርግልሽ ሳምንት ያስቆይልሽ ብለንሻል። እንግዲህ በነገራችን ላይ ማለት ነው እንዳንቺ አይነት ወንድም እንዳንቺ አይነት ቤተሰብ ያለው ሰው ያልታደለም እንትን ያላለም ነው። እንግዲህ ወንድምሽ እህቴን እንትን እንዳትላት ብሎ ዛሬ ሲደነፋ ነበረ። ከበጣ ገቡ አደርስም እያት ውጭ እወጣለሁ ሲል የነበረው ሰውዬ ዛሬ ደግሞ እህቴን አግባልኝ በመከራ ሽማግሌ ላክ፣ ሰሞኑ ሽማግሌ እንድትልክ ብሎ የመጣው ወንድምሽ አሁን አንቺ ወለኛ የሚያውራ አሜት ይደልድልኛ ሆነናል ፍቅር በፍቅር እያልሽ መጣች ማለት ነው። ያደርግልሽ ፍቅርሽን ያጥናልሽ ብለንሻል። እኛ ደግሞ ለአንድ ሳምንት ፍቅርሽን ያጥናልሽ ግን አይመስለኝም ሌላም ሴት አለች ተብሏል። እንግዲህ እሷ ትመጣለች። አራተኛዋ ስትመጣ ደግሞ እንዳታለቅሽ ብለን እንሰጋለን እንጂ እኛ ያድርግልሽ ብለናል። ያድርግልሽ፣ ያድልቅልሽ፣ ያዝልቅልሽ ከሱ ወልደሽ የምታሳድጊያቸውን ልጆች እንግዲህ ቃል ያልገባበት ነገር አብርሃም በአመቱ ማለት ነው ቃል ሁልጊዜ እንደገባ ነው የሚኖረው ማለት ነው። አሁንም ያደርግልሽ፣ ፍቅርሽን ያዝልቅልሽ። ወይኔ ወይኔ ምን አይነት ፍቅር ይሆን እንግዲህ። ዛሬ ጠጉር ቤት ክዳለች ማለት ነው። ዛሬ የቀለበቱ ቀን ይሆን የምኑ ቀን ይሆን አይታወቅም። ያወረኛ የሚያወራ አሜት ይደልድር። እናቴ የእናንተ ገንዘብ እንደው ረክሷል ማለት ነው። ትናንትና ቁጥርጥር ተሰላሽ፣ ዛሬ ደግሞ እንደዚህ ተሰልተሽ መጣሽ ማለት ነው። ለማንኛውም ሄርሜላዬ እኛ ፍቅርሽን ያጥናልሽ፣ ምንም ችግር የለውም። የሰው ልጅ ፍቅር ዋናው ፍቅር ነው። ግን በዚህ ሁኔታ እንደዚህ ሆነሽ ይሄንን ተስፋ እንዳያስቆልጥሽ መጨረሻዬን አሳምረልኝ ማለት ነው ያለብሽ። መጨረሻዬን አሳምርልኝ በይ፣ በተግባር አሳያችኋለሁ እያለ ነው እንግዲህ አብርሃም። ተግባርህ እንኳን በፊትም ሩታዬን በተግባር አሳያታለሁኝ እያልክ ነበር። ያንተን ተግባር እንኳን ከትንሽ ሳምንት በኋላ ወይ ከአንድ ሳምንት ግፋ ቢል እንደው አንድ ወር እናያለን ብለን እናስባለን ማለት ነው። ከአንድ ወር የሚበልጥም የሚቀጥልም አይመስለኝም። ለምን መሰላችሁ? አብርሃም ከተግባር ላይ ከወሬ እንጂ ከተግባር ላይ ስለማይፈጥመው ብለን ነው የምናስበው። እስቲ እንግዲህ እናያለን ሰሞኑን የሚመጣውን የሚከሰተውን ነገር። እኔ ሄርሜላ ሁልጊዜ አትደሰች፣ ደስታ አታብዢ ነው የምላት። ለምን መሰላችሁ? ባለፈውም እንደዛ ጨፍራ ሁለቴ ነው ሶስቴ ሲጨፍር ነበረ። አንዴ ቀለበት ተደረገልኝ ብላ በጣም ስትጨፍል ያን ታሪክ አይታችኋል። አንዴም ደግሞ ይቅርታዬን ተቀበለኝ ብላ ስትጨፍር አይታችኋል። ያ ጭፈራ ሲመጣ እኔ ምን እንደምላችሁ ታውቃላችሁ? ይህ ሳምንት የጭፈራ ሳምንት ነው። ይሄ ሳምንት ደግሞ የለቅሶ ሳምንት ነው እላችኋለሁ። አሁንም የነገር እንደሚከሰት እወቁ። ለምን አብርሃም ሁለቱን ሊበቀልና ለእንትን ብሎ ነው አሁንም ይቅርታ እንትን ያላት። ለዛውም እሷ ከእግሩ ላይ ወድቃ ይቅርታ ያለችው። እንግዲህ እስቲ ፍቅርሽን ያጥናልሽ። ዛሬ ደግሞ የሚለቀቀው ቪዲዮ እንግዲህ ወይ በአብርሃም ቻናል ወይ በእሷ ቻናል። በነገራችን ላይ ሩታ የሌለችበት እንትን ስለማይኖር አሁን ሄርሜላን እየገተተ ከሩታ ቤት እየሄደ ሲጣላ ታውታላችሁ። ለምን ሩታ የሌለችበት ቻናሉ ስለማይደምቅለት ሩታ የሌለችበት። እስቲ እንግዲህ ይስሩ ሁለቱ ይስሩና አይታቸው ደመቅመቅ ይበልላቸው። እውነቴን ነው የምላችሁ። እናንተ እነሱ እንደዚህ ደምቀው ተመጡ እኔ ቻናላቸውን የሚያሳድጉ ተሆነ እናያለን። ይሄው በአንድ ቪዲዮ እኮ 10 ሺህ እንኳን አልገባም አለ ቁጭ ብሏል ቻናሉ። ሩታ ግን አሁን አዲስ ቻናል ብከፍት በአንዴ 50 ሺህ እንደሚገባላት ታውቃላችሁ ማለት ነው። እንግዲህ ሩታም ከማን ጋር እንደምትመጣ ታያላችሁ። ሄርሜላም እንግዲህ ፍቅር በፍቅር ሁነናል ብላ መታለች ማለት ነው። በነገራችን ላይ ማለት ነው በጎችን አትላክብኝ ብልሃለች። አሁን ዛሬ ደግሞ ከአክስቷ ጋር በጎች ይልካል። ስለዚህ ራሳቸውን ችላችሁ እዛው መስራት ለምንድን ነው? እኔ አንዳንዴ ይገርመኛል። የሷን ቤተሰቦች ሆኑ ስልክ ሲደወልላቸው ለምን ይሄዳሉ? ይሄ ነገር ግን እኔ ትክክለኛ አንዳንዶቻችሁ ድራማ አይደለም ትላላችሁ እንጂ ድራማ ነው የሚሰሩት። ለምን መሰላችሁ? በተጠሩበት እኔ አንድ ነገር
ተወሰንኩ ወሰንኩ ነው። እውነቴን ነው የምላችሁ። ከወሰናችሁ ወሰናችሁ ነው። ለምን ወደዛ ነገር መመላለስ አይጠበቅብንም ብዬ ነው የማስበው። እየተገተቱ የእሷስ ቤተሰቦች የሚሄዱት ለምንድን ነው? በቃ ታሁን በኋላ ከነሱ ጋር ግንኙነት የለንም ወለ ጓደኞቹ ወለ ምን ቢደውሉ አለመሄድ ምንድን ነው? ስልክ ሲደወልላቸው እየተከተታቸው መሄድ። አክስትየዋማ የሆነች ወረኛ ነገር ነች። አልፈሽ አትቀመጭም። በቃ ከእናንተ ጋር ጨርሰናል፣ የራሳችሁ ጉዳይ በቃ አለቀ፣ አትደውሉልን ብላችሁ መዝጋት። ስለዚህ ዛሬ ደግሞ ቢጠራችሁ እየተገተታችሁ ልትሄዱ ነው ማለት ነው። ለማንኛውም ፍቅራችሁን ያጥናላችሁ ብለናል። እንግዲህ እኛ ሆነናል። ፍቅር በፍቅር ሆናለች። ወረመኛ ትጨፍራለች፣ ምን ትላለች። በቃ ዛሬ የሚያረጋትን አሳጥቷታል። ወይኔ ያንቺስ እንዲህ የምትበይውን አሰሚም እንዲ ኮሜንት አታነቢም እንዲ ሚዲያ ላይ የምትጎልዩን የምትበይውን አሰሚም እንዲ እንዴ አንቺ እኮ ሴቶችን እያሰደብሽ ነው። አሁን አንቺ አይዞሽ አይዞሽ የሚሉሽን ብቻ ነው የምታዩ። ሌላ ኮሜንትማ አታነቢም። እኛ እኮ ከአብርሃም ጋር ትታረቂ ወይ አትሆኛ አላልንሽም፣ ግን የተጎዳሽውን ያህል እሱን መጎዳት አለበት። እሱን ማሳየት ነበረብሽ። አንቺ ግን ባንዴ ተቀብለሽ ና ማለትሽ እሱ ነው እኮ አንቺን አሁን ሰው እንዲቀበልሽም ሴት አሰዳቢ መሆንሽም የታወቀልሽ ማለት ነው እንጂ ሌላ ነገሩማ ምን ያው ወንድ ስለማይፈልጋችሁ ያው ያችም አክስቴ ልጅ ምናምን የምታያት ይኸው ዛሬም አልጠፋችም። አቤርም ፍለጋ መታለች። እናንተ ወንድ የሚጠይቃችሁ አይመስለኝም። መልክ ብቻ መልክ ምን ይሰራል ብላችሁ ነው የውስጥ እንትን ሲኖራችሁ እኮ ነው። ስለዚህ ወንድ ስለማይጠይቃችሁ ግዴታ የተጠመጠማችሁትን ወንድ አጥብቃችሁ መያዝ አለባችሁ። ወንድ ቢጠይቅሽ ኑሮማ አስተዛሊ ሌላ ፍቅረኛ 1-2 ወር ስትቀመጪ ይዘሽ ትመጪ ነበረ። ግን አንቺ ወንድ አይጠይቅሽም። አንድ አብርሃም ብቻ ነው። እውነቱን እኮ ነው አቤል ኤፍሬም የተናገረው ማለት ነው። ማንም ወንድ የሚጠይቅሽ ስለሌለ ነው ከአብርሃም ላይ ተጣብቀሽ የተቀመሽው ብሎሻል እኮ። ትክክለኛ ነገር ላይ ነገረሽ። ስለዚህ ወንድ ስለማይፈልግሽ ከአብርሃም ጋር ተጣብቀሽ ነይ ሲልሽ ትሄጃለሽ፣ ሲልሽ ትሄጃለሽ፣ ነይ ሲልሽ ደግሞ ትመጫለሽ፣ ውስ ሲልሽ ትመጫለሽ፣ ክስ ሲልሽ ደግሞ ትሄጃለሽ። ይሄ ነው ያንቺ ፍቅር። ያንቺ ፍቅር በፍቅር የሆንሽው ይሄ ነው ታሪክሽ ማለት ነው። በዚህ አምነሽ መኖር አለብሽ። ውስ ክስ እየተባልሽ ዘላለምችን ትኖሪያለሽ። አሁን ዛሬ ይችን ሳምንት ፍቅራችሁ ቢቀጥል ከሚቀጥለው ሳምንት ደግሞ የሆነ ችግር ይከሰትና ትበጣበጣላችሁ ማለት ነው። ታያላችሁ። እናንተ ለማየት ያብቃችሁ። ዛሬ እንግዲህ በአዲሱ ቻናሏ ይለቀቃል ቪዲዮ ማለት ነው። እናንተ ለማየት ያብቃችሁ። በአዲሱ ቻናሏ ይለቀቃል። ከዛ ከሳምንት በኋላ ደግሞ ድብልቅልቁ ይወጣል ማለት ነው። ድብልቅልቁ እኛ ሆነናል ፍቅር በፍቅር የምትለው እኛ ሆነናል ልቅሶ በልቅሶ ብላ ትመጣለች ማለት ነው። ለማንኛውም ያዝልቅላችሁ ብለናል። እንግዲህ ታሪኩ ግን የሚያልቅ አይመስለኝም። እነ ፍቅር የያዙበትን ፋይል ታጋለጡ አብርሽና ሄርሜላ አብረው የሚሆኑ አይመስለኝም። ለምን ይሄን ሁሉ ሲያሳልፉ መቼም ፍቅር ያልቀዳችው ቪዲዮ የለም። እሱ አሁን ሩታ አንቺን አይወድሽም ሩታ ነው የሚወድሽ ብላለች ምናምን ያልሽው ውሸት። ከሩታ ጋር መኩል ሊያረግሽ አይችልም። አሁንም ሩታ አልፈልግህም ስላለችው ነው እንጂ ወደ ሩታ ነው የሚገለበጠው እሱ። ስለዚህ ሸር ላይ ካድርጉ።